ሩታ ይሄን ነገር ለምን እንደዘነጋሽው አላውቅም። ብዙ ጊዜ ነግሬሻለሁ፣ ብዙ ጊዜ አስጠንቅቄሻለሁ። ደስታ ላንቺ ህይወት አይመጥንም። ደስታ ላንቺ ህይወት አይሆንም በጭራሽ። ደስታ ጥሩ ሰው አይደለም። አሁን እንደምታየው አይነት ሰው አይደለም። ሚዲያው ላይ መጥቶ እንደሚያወራው አይነት ሰው አይደለም። ያ አይደለም እሱ። በጣም ብዙ ሴቶችን እንዳጭበረበረ፣ በጣም ብዙ ሴቶች ላይ ብዙ ፋውሎችን እንደሰራ በመረጃም በማስረጃም ብዙ ፋይሎችን አደራጅቼ ላንቺም ሆነ ለአብሬሽ ልኬላችሁ ነበር። ያን ፋይል አይተሽ ደግሞ የራስሽን አስተያየት ሰጥተሽኝ ነበር። አሁን ላይ ግን ለምን ከደስታ ጋር መሆን እንደፈለገች ከደስታ ጋር ህይወቷን መቀጠል እንደፈለገች አላቅም። ምን ብሎ እንዳሳመናት አላቅም። ግን አሁንም ደግሜ የምናገረው ነገር ቢሆን ደስታ ላንቺ ህይወት በጭራሽ 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 አይሆንም። ደስታ በጣም መጥፎ ሰው ነው። የብዙ ሴቶችን ህይወት አበላሽቷል። የአንቺ ዕጣ ፈንታ ይሄ እንዲሆን አልፈልግም። ሰላም ሰላም፣ እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁልኝ? እኔ ቸሩ መድኃኒዓለም ይመስገን በጣም 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 ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ስራችሁን ፍሬ አፍርቶ ኪሳችሁ ሞልቶ አካውንታችሁ ሞልቶ እናንተ ሰላም ሆናችሁ እናንተ ጤና ሆናችሁ ለሀገር ለምድራችሁ እግዚአብሔር አምላክ ያብቃችሁ። ላለው በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄን ቪዲዮ ስትጀምሩ ሁላችሁም አንዳችሁም ሳትቀሩ ላይክ በማድረግ ቪዲዮ እንድትጀምሩ ፈልጋለሁ። ይሄ ቪዲዮ ደግሞ በተቻላችሁ አቅም ለሩታ እንድታደርሱላት እፈልጋለሁ። ሁላችሁም በተቻላችሁ አቅም ሼር እንድታደርጉ ፈልጋለሁ። ይሄን ቪዲዮ ለሩታ እንዲደርስ ስለምፈልግ ማለት ነው። ሩታዬ እያደረግሽ ያለሽው ነገር ልክ መስሎ እየታየኝ አይደለም። ምክንያቱም ደስታን ታውቂዋለሽ። እኔ ላኩልሽ ፋይል አለ ከዚህ በፊት ደስታ ጥሩ ልጅ እንዳልሆነ የብዙ ሴቶችን ህይወት እንዳበላሸ ከአውሮፓን የመጣሁት ከእንትን የገባሁት እዚህ ገባሁ እዚህ ወጣሁ ያለ የሴቶችን ህይወት ያበላሸ ልጅ ነውና ያን ነገር ደግሞ ላንቺ ህይወት ተጨነቂ። እህቴ ነሽ፣ ታላቅ እህቴ ነሽ፣ በጣም የምወድሽ ታላቅ እህቴ ስለሆንሽ ላንቺ ህይወት እኔ ተጨነቂ። ብዙ ነገሮችን ፋይሎች ተላክልኝ ለኔ። ከዛ በኋላ እነዛ ፋይሎች አቀናጅቼ ላንቺም ሆነ ለአብርሽ ዘንድ ሰዓት አብርሽ ጋር ብዙም ትንሱ አልነበራችሁ ተጣልታችሁ ነው። ኦፍ ኮርስ ግን የዛን ሰዓት ብዙም ትንሱ ስላልነበራችሁ ላንቺም ለአብርሽም ልኬ ደስታ የሚባለው ልጅ ጥሩ ልጅ እንዳልሆነ ህይወትሽን እንዳያበላሽ ሌላ ነገር ውስጥ እንዳያስገባሽ እንደዛ ነገር ውስጥ እንድትገቢ ስለማልፈልግ አንቺ ወጥጨነቂ ብዙ ነገሮችን አድርጌያለሁ። ብዙ ፋይሎችንም ልኬልሽ ነበር። በቃ እሱን እንደማትፈልጊው ብዙ ነገሮች ስላንተ የሰሞኑ ደስታ ብዙ ነገሮችን እያደረግኩ ነው ብለሽ አውርተሻል። ያው ሼመኛ እንደሆንሽ እናውቃለን ሩታ። በጣም ሼም እንደሚይዝሽ ነገሮች ላይ በጣም ሼም ይዝሻል። ሰዎችን ማስቀየም አትፈልጊም። ደስታ ህይወትሽን ከማበላሸቱ በፊት ከአንቺ ማውጣት አለብሽ ሩታ። በጣም 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 ጥንቃቄ እንድታደርግ ይፈልጋሉ። ትናንት ከፈረንጁ ጋር የሰራችው ቪዲዮ ላይ መጀመሪያ ያደረግሽው ነገር የእውነት መስሎኝ በጣም ደስ ብሎኝ ነበር። ምክንያቱም ደስታ ላንቺ ህይወት ስለማይሆን ጥሩ ልጅ ስላልሆነ አሁን ሚዲያ ላይ መጥቶ እንደሚያወራው አይነት ልጅ ስላልሆነ እዚህ ጋር መጥቶ በቃ ብዙ ሪያክት አያደርግም፣ አይናደድም። በቃ ረጋ ያለ ልጅ ነው ምናምን ሀምብል ነው ምናምን። ያ ነገር እኮ ደስ ይላል። እኔ እኮ እውነት ያ ልጅ እንደዛ ሆኖ ቢሆን እኔ ደስ ይለኛል ሩታ። እኔ አንቺ ጥሩ ወንድ ጋር ብቻ እንድትሆኚ ነው የምፈልገው። ህይወትሽን የሚያበላሽ ወንድ ጋር እንድትሆኚ አልፈልግም። ጥሩ ወንድ አጠገብሽ ከመጣ ብታገቢ አብረሽው ብትኖሪ እንኳን ደስ ይለኛል። እህቴ እኮ ነሽ። ገባሽ አይደል? ለአንቺ ጥሩ የሆነውን ነገር ብቻ ነው የምመኘው። ጥሩ የሆነውን ነገር ብቻ ነው እንድትሆኚ የምፈልገው። እዚህ ጋር ወጥቼ እኔ አሁን በቃ ሌላ ነገር እንትን ማለት አልፈልግም። ወይ ደግሞ ለቪዲዮ ብዬ ለኮንተንት ብዬ ብላን ያደረኩት አንዳች ነገር የለም ሩታ። አንቺ ህይወትሽ ግን እንዲበላሽ አልፈልግም። ከማይሆን ወንድ ጋር ግን እንድትሆኚ አልፈልግም። ነገ ከነገ ወዲያ ከልዑል ጋር ነው የልጅ የሚሆነው። አብራችሁን ልዑልን የምታሳድጉ ገባሽ አይደል? የልዑልን ዕጣ ፈንታ ምንድን ነው የሚለው ነገር ያስጨንቀኛል። እኔ እንደ ወንድ ያስጨንቀኛል። እና ሩታዬ ይሄን ነገር ከግምት ውስጥ አስገብተሽ ደስታ የሚባለው ልጅ ከህይወትሽ ለአንዴና ለመጨረሻ ጊዜ እንድታስወጪው እፈልጋለሁ ሩታ። ይሄን የምነግርሽ ከወንድምነት የመነጨ ነው እንጂ አንዳች ከክፋት የሆነ ነገር ምንም ነገር የለምና ሩታ ጥንቃቄ እንድታደርግ ይፈልጋለሁ። በጣም 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 ጥንቃቄ እንድታደርግ ይፈልጋለሁ። ምክንያቱም ህይወትሽ እንዲበላሽ አልፈልግም እስከ ወዲያኛው። ለዛ በጣም ጥንቃቄ አድርጊ። ፋይል ልኬልሻለሁ፣ አይተሽዋል ምን አይነት ልጅ እንደሆነ። ሜቢ ከዛሬ ነገ ይቀየራል ብለሽ አስበሽ ከሆነ ምናምን ሊሆን ይችላል። የሰው ልጅ ነው፣ ባለበት ነገር ላይ ሊቆይ ላይችል ይችላል፣ ሊቀየር ይችላል። እንደዛው ነው በክፋትም ሊቀጥል ይችላል። የሰው ልጅ ነው፣ አይታወቅም። ተጸጽቶ ያን ነገር አድርጎበት ያ ያለፈው ተጸጽቶት አሁን ላይ የተሻለ ነገር ለማድረግ የጣረም ሊሆን ይችላል። አላውቅም ያን ነገር ግን ደግሞ
በጭራሽ በሙሉ ልብሽ እንድታኙ አልፈልግም። አንቺ ህይወትም ይመጥናል ብዬ በጭራሽ አላምንም። በደንብ ፎከስ አድርጊ፣ ከራስሽ ጋር ተነጋገሪ፣ ከራስሽ ጋር አውሪ። ይሆንኛል ይመጥነኛል ምትይ ከሆነ መብትሽ ነው። እኔ በአንቺ ህይወት ላይ ምንም ውሳኔ መወሰን አቅሙም ፍላጎትም የለኝም። ግን ደግሞ ሂንቶችን ለአንቺ መስጠት ፈልጋለሁ። የታዩኝ ነገሮች፣ የሚስተካከሉ ነገሮች ካሉ እንደ ሀሳብ ደግሞ ማስተካከል ያለብሽን ነገር ካለ ፊት ለፊት ወጥቼ የማወራ ሰው ስለሆንኩ ነው። እውነት የሚታየኝ ነገር ነው የማወራው። ቤተሰብ እኔ የሆነ ለአንድ ሰው የሆነ ነገር ላደርገልኝ ብዬ አላጎበድድም፣ የሆነ ነገርም አላደርግም። ግን ፊት ለፊት ደግሞ የሚታየኝ ነገር እውነት ነው ብዬ የማስባቸውን ነገሮች አደርጋለሁ በግልጽ ወጥቼ። ለዛም ደግሞ እፍራበታለሁ፣ ምክንያቱም እውነትን ስለማወራ ነው። አንዳችን አስመስዬ የማወራው ነገር የለም፣ አደባብሽም አልሆነ ነገር የለም። ፊት ለፊት የሚታየኝ ነገር እውነቱን እንቅጭቅጩን አወራለሁ። ይሄ ነው ተፈጥሮ። ምንም ማውጣው ነገር ከልጅነት ጀምሮ የለመድኩት ነገር ይሄ ፊት ለፊት የሚታየኝ ነገር ጓደኞቼ ላይ ቤተሰብ ላይ የትኛውም ቦታ ላይ ፊት ለፊት የሚታየኝ ነገር ግልጽ የማወራ ሰው ነኝ። ጓደኞቼ በደንብ ነው የሚያውቁኝ በዚህ ባህሪ እና አንዳንድ ሰዎች ኮሜንት ላይ እኔ ለቪዲዮ ኮንተንት ብዬ ለሆነ ነገር ብዬ እንደዚህ ማወራ ምናምን ይመስላችኋል? ኖ እንደዛ አይደለም፣ በጭራሽ እንደዛ አይደለም። ለአብርሽም የሩታም ህይወት ያሳስበኛል፣ ያስጨንቀኛል። ምክንያቱም ወንድሞቼ እህቴ ስለሆነች በጣም ያስጨንቀኛል። እነሱ የሆነ ተራ ቦታ ወድቀው የማይሆኑ ሁኔታ ውስጥ ሆነው የማይሆኑ ላይፍ ውስጥ ሆነው የማይፈልጉት ህይወት ውስጥ ሆነው ላያቸው ስለማልፈልግ የእነሱ ህይወት ስለሚያስጨንቀኝ ከራሴ ህይወት በላይ አስጨነቀኝ። በእርግጥ የራሴ ህይወት የመጀመሪያ ያስጨንቀኛል። ከዛ በኋላ ደግሞ የእነሱ ህይወት ያስጨንቀኛል፣ የቤተሰቦች ህይወት ያስጨንቀኛል። ያው አንዳንዴ ታስባላችሁ፣ አረቃችሁ ታስባላችሁ። ከራሳችሁ ህይወት በኋላ ደግሞ የወንድሞቻችሁ የእህቶቻችሁ ህይወት በደንብ ስለሚያስጨንቃቸው ማለት ነው። እና ይሄን ነገር ከግምት ውስጥ አስገብተሽ ሩታ የምታደርጊያቸውን ነገሮች የምትንቀሳቀሻቸውን እያንዳንዱ ስቴፖችን እውቀት በተሞላበት በደንብ ብታደርጊያቸው አሪፍ ነው ብዬ አስባለሁ። አሁን ላይ ያለሽ ህይወት ደስተኛ ብትሆኚ እኔ በጣም ደስ የሚለኝ፣ ደስተኛ ሆነሽ እንድትቀጥዪ ነው የምፈልገው። እስከ ወዲያኛው ደስተኛ ሆነሽ እንድትኖሪ ነው የምፈልገው። የአንቺን ደስታ ብቻ ነው ማየት የምፈልገው። ግድ ከአብርሽ ጋር ሁኚ አልልሽም፣ አትሁኚ። ከፈለግሽ ፍቺ ፈጽሟችኋል፣ ምንም አለ አሁን የሚያደርጋችሁን ነገር የለም። አትሁኚ ከፈለግሽ፣ ግን ህይወትሽን በሰላም እንድትመሪ ነው የምፈልገው። ጤናማ የሆነ ትዳር፣ ጤናማ የሆነ ቤተሰብ ውስጥ እንድትኖሪ ስለምፈልግ ነው ይሄ ሁሉ ነገር የማደርገውና ይሄን ቪዲዮ ለእሷ እንደምታደርሱ አልጠራጠርም። ያው ትናንት ደግሞ ሄርሜላ እና ደግሞ አብርሽ ደግሞ እያያችሁ ነው ሰሞኑን ያላቸውን ፍቅር ያላቸውን ነገር። እኔ ወንድሜ ደስተኛ ስለሆነ በጣም ደስ ብሎኛል። የፈለገ ሄርሜላን ባፈቅራት ለሄርሜላ ጥሩ ስሜት ቢኖረኝም ሄርሜላን እንደማፈቅራትም ስለተናገርኩኝ ብዙ ሰዎች በዛ ትችት አምጣችሁልኛል። ያ ትችት እኔ ወደኋላ አያስቀረኝም። ሄርሜላን አሁንም ቢሆን በጣም አፈቅራታለሁ። ስለማፈቅራት ስለምወዳት ነው ደስተኛ ህይወት እንድትኖር የምፈልገው ነው። ግድ ከኔ ጋር ሁኚ አላትም። ከኔ ጋር ሆና እኔ በግድ አምጥቻት እሷ ጋር ምንም ስሜት ሳይሰማት ምንም ስሜት ሳይኖራት ለኔ ፍቅር ስሜት ሳይኖራት በግድ ከኔ ጋር እንድትሆን አልፈልግም በጭራሽ። አሁን ላይ ያለኝ ህይወት ግን ተመችቶኛል፣ ደስተኛ ነኝ ካለች እኔ ስለምወዳት ብቻ ስለማፈቅራት ብቻ ደስተኛን ህይወት እንድትኖር እፈልጋለሁ። ከኔ ውጪ የሚያስደስታት ከሆነ ከኔ ውጪ ያለ ህይወት ደስተኛ የሚያደርጋት ከሆነ ትኑር፣ ፈቅጄላታለሁ። ደስተኛ ህይወትን እንድትመራ ፈቅጄላታለሁ። ደስተኛ ህይወትን እንድትኖር ከአብርሽ ጋር ያስደስተኛል። ከአብርሽ ጋር መሆን አፈቅረዋለሁ። አብርሽ ከሱ ጋር መኖር ነው የሚያስደስተኝ። ከሱ ጋር ትዳር መመስረት የምፈልገው ምትል ከሆነ መብትሽ ነው ሄርሜላ፣ መብትሽ ነው። አፍቅረሽ ኑሪ ከሱ ጋር። እኔ ስለማፈቅርሽ ነው ይሄን ነገር ጥሩ ምኞት የምልሽ እንጂ ክፋቶችን እንትን ብዬ ቀምሬ ምናምን እኔ ማድረግ አያቅተኝም በጭራሽ። ክፋት ካሰብኩኝ እስከ የትኛው ጥግ ድረስ መሄድልኝ፣ ግን ደግሞ ክፋትን ማሰብ አልፈልግም። አንቺን በግድ እኔ ማድረግ አልፈልግም። አንቺ አሁን ላለሽ ህይወት ደስተኛ ያደረገሽ ከሆነ ደስተኛ የሆንሽ ከሆነ ይመችሽ። ነገ ከነገ ወዲያ ሜቢ የሚፈጠሩ ነገሮች አይታወቅም። አሁንም ቢሆን ግን ተስፋ አልቆርጥም። በአንቺ ይሄን እንድታውቂልኝ እፈልጋለሁ። በአንቺ መቼም ተስፋ አልቆርጥም። ሁሌም አፈቅርሻለሁ። ዝግጁ በሆንሽ ሰዓት አንቺ ካልሆነ አንቺ የምትወጂኝ ከሆነ አንቺ ስሜት የተሰማሽ ከሆነ አንቺ ዝግጁ በሆንሽ ሰዓት እኔ ዝግጁ እጠብቅሻለሁ። ሄርሜላ ከልብ አፈቅርሻለሁ ለማለት ያለው ፕላን። ደስተኛ ስለሆንሽ እኔም ደስ ብሎኛል። ከአብርሽ ጋር ያለሽ ህይወት ያስደስተሽ ነው፣ ደስ እያለሽ ነው። ፈተናዎች ቢበዙብሽም ፈተናዎች እያሉብሽም ብዙ ሰዎች ቢሰርቡሽም ብዙ ሰዎች ቢተቹሽም አንቺ ግን የራስሽን አላማ ለማስፈጸም እስከ ጥግ ድረስ ሄድሽ ደስ ብሎኛል። መልካም ሁሉ እመኝልሻለሁ። አብርሽ ወንድሜ አንተ
ለአንተ መልካሙን ነገር በሙሉ እመኝልሃለሁ። አንተም ሁሌም ደስተኛ ሆነ እንድትቀጥል ነው የምፈልገው። በህይወት በጤናማ የሆነ ደስተኛ የሆነ ግንኙነት እንዲኖር እፈልጋለሁ። በጣም ነው የምወድህ አንተንም ወንድሜ፣ በጣም 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 እወድሃለሁ። ደስተኛ የሆነ ትዳር፣ ደስተኛ የሆነ ቤተሰብ እንድትመሰረት እፈልጋለሁ። ወደፊትም ብዙ ነገሮችን በቃ ብቻ መጥፎ ነገር እንዲገጥም አልፈልግም ወንድሜ። በየትኛውም አይነት መንገድ በየትኛውም አይነት ወይ አንተ ጥሩ ቦታ ላይ ሆነ አንተ ደስተኛ ሆነ አንተ ጤናማ ሆነ ህይወትን እንድትመራ ነው የምፈልገው እና ጉርሉክ ለአንተም በጣም 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 ደስ ብሎኛል። ያው ህመም ቢኖረውም ውስጥ ህመም ቢሰማኝም ግን ደግሞ ህመሜን ሸፍኜ ያንተንም የእሷንም ደስታ ነው ማየት የምፈልገውና ለሁለታችሁም ከልብ 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 ደስ ብሎኛል። ምንም ክፋት ውስጥ ቢኖርም ምንም የተከፋ ነገር ቢከፋኝም ውስጥ አሁን ግን ያው እንደፈለጋችሁ መሆን ትችላላችሁ ለማለት ያለው። ሩታ ግን ጠንቀቅ በይ። የምታደርጋቸውን እያንዳንዱ ስቴፖች አንቺ ከጥንቃቄ አንግል ያየሽ ብታደርጋቸው ጥሩ ነው ብዬ አስባለሁ። አገናዝብ አንድ የላኩልሽን ፋይል በደንብ ፈትኙ፣ ልጅን በደንብ ፈትኙ። ደስታም በደንብ እንድትፈትኙ እፈልጋለሁ። ሜቢ ተስተካክሎ እኮ ሊሆን ይችላል። ሜቢ የወደፊት ህይወቱን እኮ ትቶት ሊሆን ይችላል። ሜቢ እንደ ድሮ አስመሳይ ሴቶች ላይ የሚጫወት ወንድ ላይሆን እኮ ይችላል። እንደዛ እኮ ላይሆን ይችላል። ግን ነገሮችን ደግሞ አንቺ በራስ መንገድ ፈትነሽ የሆነኛል ይጠቅመኛል የምትይ ከሆነ ከእሱ ጋር ህይወትሽን መመስረት መምራት ትችላለሽ። ይሄን ያሳብ ሁላችሁም ይሄን ቪዲዮ ለሩታ እንድታደርሱልኝ እፈልጋለሁ። ቤተሰብ ዛሬ ያዝነው ቪዲዮ ይህን ይመስላል። በእያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ፣ በጤና በሰላም ኑሩልኝ። እግዚአብሔር አምላክ ለሀገር ለምድራችሁ ያብቃችሁ። በሀገር ውስጥ ያላችሁ የቻናል ቤተሰቦች እናንተንም ከልብ አመሰግናለሁ ለምታሳዩ ሰፖርት በሙሉ በጣም ነው የምወዳችሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን ይሁንላችሁ። ለዛ ሰው ይበላል።